بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على النبي الأمين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته إن شاء الله زاري جلاتشوه يقربكت تقديس العلماء بين الفرق بين تقديس العلماء وتبجيل العلماء بعلموችን تقديس ማድረግና تبجيل ማድረግ ያለውን ልዩነት ለማየት እንሞክራለን نعم عندنا كقالو አንፃር ስናይ تقديس العلماء ሲባል ዑለሞች ምንም ማይሳሳቱ አድርጎ መውሰድ እና አንድን ዑለማ ወይም አንድን ዓሊም የሐቅ ሚዛን አድርጎ መያዝ እና ተብጂል ደግሞ የአንድን ዓሊም ወይም አጠቃላይ ዑለማ አልኢስላምን የኢስላም ዑለሞችን ማክበር ነው። በእነዚህ በሁለቶቹ መካከል ትልቅ ልዩነት አለ። አብዛኛው ሰው ተቅዲስ ካላደረክ ተብጂል ያላደረክ ይመስለዋል። አይሳሳትም። የሱ ንግግር እንዳለ ሁሉ ነገሩ ይያዝለታል ብለህ ካልወሰድክ በስተቀር አክብረሃል ብሎ አያስብም። ነገሩ ግን ከዚህ በተቃራኒ ነው። ተቅዲስ ዑለማ የተከለከለ ነገር ነው። ነብይ ሰለላሁ ዐለይሂ ወሰለም ያስጠነቀቁት ነገር ነው። እንደዚሁ አላህ Subhanahu Wa Ta'ala ያወገዘበት ነገር ነው። በዚህ ላይ አንድን የቁርአን አያት ለማየት እንሞክራለን። اتخذوا احبارهم ورهبانهم اربابا من دون الله اتخذوا احبارهم ورهبانهم اربابا من دون الله አይሁድና ነሳራዎችን አላህ Subhanahu Wa Ta'ala በምን ወቀሳቸው? የዲን አዋቂዎቻቸውንና መነኩሴዎቻቸውን ከአላህ Subhanahu Wa Ta'ala ውጭ አምላክ አድርገው ያዙ። اتخذوا احبارهم የዲን አዋቂዎቻቸውን ዑለሞቻቸውን ምን አድርገው ያዙ? ወሩህባነሁም እንደዚሁ መነኩሴዎቻቸውን ዑባዶቻቸውን ምን አድርገው ያዙ? አርባብ ሚን ዱኒላህ ከአላህ ውጪ ጌታዎች ፈጣሪዎች አምላኮች አድርገው ያዙ ሲል አላህ Subhanahu Wa Ta'ala ወቀሳቸው። በዚህን ጊዜ ተሚሙን ዳሪ ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር በመጣው ሰዓት ይህንን የቁርአን አያት እያነበቡ ነበር። ከዛም እኔ መልእክተኛውን ዐለይሂ ሰላም እኛኮ ዑለሞቻችንን የሃይማኖት አዋቂዎቻችንን አምላክ አድርገን አልያዝንም አልኳቸው አለ። አይ እንደ ተይዛችኋል እንጂ አሉኝ። ከዛም ምን አሉኝ? እነሱ ሐላል ያደረጉትን ነገር አላህ ጋር ሐራም ቢሆን እንኳን ተፈጽሙት የለምን አልኳቸው አሉኝ። አዎን አልኳቸው። እሺ አላህ Subhanahu Wa Ta'ala ሐላል ያደረገውን ደግሞ እነሱ ሐራም ነው ቢሉስ ተቀበሏቸዋላችሁ አይደለምን? አዎ አልኳቸው። ይሄ ነው እነሱን አምላክ ብሎ ማለት። አምላክ አድርጎ መያዝ ማለት አላህ Subhanahu Wa Ta'ala ከተናገረው ተቃራኒ ነገር እንኳን ቢናገሩ ያንን ነገር እውነታ አድርጎ መያዝ። እነሱ ካሉ የሚያውቁት ሌላ ሚስጥር ቢኖር ነው ብለው መያዛቸው ነው የተወቀሱበት ነገር ማለት ነው። ስለዚህ ተቅዲስ ለዑለማ ዑለሞችን ተቅዲስ ማድረግ ማለት ምንድነው? እነሱ አይሳሳቱም። እነሱ ያሏት እያንዳንዷ ንግግር እያንዳንዷ ጠብታ እውነት ናት። ሌላ ሰው እንኳን በአጋጣሚ ቁርአን እኮ እንደዚህ ይላል፣ ሐዲስ እኮ እንደዚህ ይላል፣ የመልእክተኛው ንግግር እንደዚህ ይላል ቢባል እንኳን አይ አንተ ከነሱ አውቀህ ነው ወይ ከገሌ በላይ ነው ወይ? ነዓም ያ ተናጋሪው ከእገሌ በላይ ላይሆን ይችላል። አላህ Subhanahu Wa Ta'ala ግን ከእገሌም በላይ ነው። መልእክተኛው ንግግር ከእገሌም ንግግር በላይ ነው። ማንንም ይሁን ማን ማለት ነው። ተናጋሪው ዓሊም ምንም ያክል መርተበተል ዒልሙ የዒልሙ ደረጃ ከፍ ያለ ቢሆን እንኳን ማለት ነው ከተሳሳተ ስህተቱ አይያዝለትም። ያ ዓሊም ግን ስህተቱ አይያዝለትም ማለት ክብሩ ይወርዳል ይቀንሳል ማለት አይደለም። ክብሩ ባለበት ደረጃ ነው። نعم حافظ ابن حجر من ይላሉ اذا بلغ الماء قلتين لم يحمل الخبث ማለት ውሃ ሁለት ጋን ያክል ከደረሰ ቆሻሻን አይሸከምም እንደተባለው ሁሉ ዑለሞች ትልቅ ደረጃ ትልቅ ዒልም ካላቸው በኋላ ስህተት ቢገኝባቸው ከነሱ ምንም የሚያጎድላቸው ነገር የለም። ጉድለቱ የማን ነው የሚሆነው? የእኛ ነው የሚሆነው ማለት ነው። ጉድለቱ እኛ እነሱን አይሳሳቱም ብለን የያዝነው ማለት ነው። ዑለሞች እንደ ምሳሌ ያክል የአራቱም መዝሀብ ባለቤቶች ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አህመድ በዚህ ነገር ላይ አጽንኦት ሰጥተው ተናግረዋል። ምክንያቱም ወደፊት
አቡ ሐኒፋ እንደዚህ ብለዋል በሚል የአቡ ሐኒፋን ንግግር አለቅም እሳቸው ካሉት አሉት የማሊክ ንግግር ካሉት አሉት እሚል እንደሚፈጠር እንደዚህ ያሉ ሰዎች እንዳሉ ነዓም ከሁኔታ ካሉበት ነገር የተረዱት ነገር ነበር እና ምን አሉ ኢማም አቡ ሐኒፋ اذا صح الحديث فهو مذهبي ሐዲሱ ትክክለኛ ከሆነ የእኔ መንገድ እሱ ነው እኔ የምናገረው እምለው በእሱ ነው ከዛም ምን አሉ ኢማም አቡ ሐኒፋ እንደዚሁ አቡ ዩሱፍ ማለት የኢማም አቡ ሐኒፋ ዋና ደረሳቸው እና የሐነፊ የኢማም አቡ ሐኒፋን መዝሐብ በከፍተኛ ሁኔታ እንዲሰራጭ ያደረጉት ማለት ነው አቡ ሐኒፋም አቡ ዩሱፍ ምን አሉ لا يحل لأحد لعند أكالكو لعند سو أي فكدلتن أن يأخذ بقولنا بنجراتن ليز إن يتناقرنون لكبل أي فكدلتن ما لم يعلم من أين أخذناه إن كيت انديازنو اسكالا وكدرس نعم كيت انديازنو كاوكا كملك تنيو عليه السلام كاز ميازاتن كاوكا نعم تككل قال هو نجين يإنيا نجر አያዝም ማለት ነው ለዚሁ ኢማም አቡ ሐኒፋ ምን ይላሉ واذا قلت قولا عند ንግግር ከተናገርኩ يخالف كتاب الله يا الله سبحانه وتعالى كتاب قرآንን የሚቃረን ከተናገርኩ سبحانه وتعالى وخبر الرسول صلى الله عليه وسلم የመልእክተኛውን ንግግር የሚቃረን ከተናገርኩ فترك قولي የእኔን ንግግር ተውት የእኔን ንግግር ተውታሉ ኢማም አቡ ሐኒፋ የሳቸው ንግግር የሐቅ መለኪያ መሆን እንደሌለበት ብዙ ንግግሮች አሏቸው ለምሳሌ ያክል ያነሳ ነው እንጂ ማለት ነው እንደዚሁ ኢማም ማሊክ ረህመቱላሂ ዐለይሂ ምን ይላሉ ኢንማ አነ በሸር እኔ እኮ ሰው ነኝ አሉ اخطئ وصيب እሳሳታለሁ ትክክለኛንም ነገር እናገራለሁኝ فانظروا في رأيي እይታዬን ተመልከቱ ما وافق الكتاب والسنة قرآننا يملئكتنيون عليه الصلاة والسلام نججر يتسمعون فخذوه يازوت ما لم يوافق الكتاب والسنة قرآننا يملئكتنيون نججر يتقارنن دغمو فاتركوه توتالو إمام مالك مازنو علموች እንደዚህ ናቸው ኢማም ሻፊዒ ረህመቱላሂ ዐለይሂ ምን ይላሉ አጅመዐ المسلمون አጠቃላይ ሙስሊሞች የጋራ ስምምነት አላቸው የጋራ አቋም አላቸው በምን አላ መን استبان له ለሱኮ ግልጽ የሆነለት ሰው ሱነቱ ረሱልላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ንግግር ግልጽ የሆነለትና ትክክለኛ መረጃ የደረሰው ሰው ለም يحل له ለሱ አይፈቀድለትም أيدعها لقول أحد لا هنا أكل لعند سو نججر بلو الصان لتوات أي فكد اللت مالو إمام الشافعي رحمة الله عليه عند سو مرجع جلس كهونا اللت كملك تنيو نججر مهونو جلس كهونا اللت كذابوا على النبي صلى الله عليه وسلم نججر لتو بترش أي فكد اللتم قالوا إمام الشافعي رحمة الله عليه اندزه من قالوا إمام الشافعي إذا وجدتم في كتابي بكتابي وسط كاغنياتو من يملئكتنياو نغغر ميقارن كاغنياتو فقولوا بسنة رسول الله صلى الله عليه وسلم يملئكتنياو نغغر تناغروا بس بلو ودعوا ما قلت اني يالكتن تو قالوا ኢማም ሻፊዒ ረህመቱላሂ ዐለይሂ ስለዚህ የዑለሞችን አራ የዑለሞችን እይታ ከመልእክተኛው ንግግር ጋር ከተቃረነ ይተዋል እንጂ እነሱን የማይሳሳቱ አድርጎ አይያዝም ማለት ነው ማዕሱም ነብይ ሰለላሁ ዐለይሂ ወሰለም ናቸው ያሉት ሁሉም ይያዝላቸው ነብይ ሰለላሁ ዐለይሂ ወሰለም ናቸው ከዛ ውጭ ያለ ዓሊም ይከበራል ይላቃል ደረጃውን ይሰጠዋል ከዛ ውጭ ግን እሱ ካለው ንግግር ውጪ የማንንም ንግግር አልቀበልም አይባልም ማለት ነው ደሊል ወይ መረጃን የገጠመን ነው ሊያዝ የሚገባው ማለት ነው ኢማም ማሊክ ኢማም አህመድ ረህመቱላሂ ዐለይሂ ምን አሉ لا تقلدوني እኔን አትከተሉኝ ولا تقلدوا مالكا
ኢማሙ ማሊክንም አትከተሉ ወለ ሻፊዒ ሻፊዒንም አትከተሉ ወለ አልአውዛዒ ኢማሙ አልአውዛዒንም አትከተሉ ወለ ተውሪ ኢማሙ ተውሪንም አትከተሉ ሱፊያን አልተውሪ ወኹዙ ያዙ ሚን ሐይሱ አኸዙ እነሱ ከያዙበት ያዙ እነሱ የያዙት ምንድነው ከተላላቅ ሰለፎቻቸው ከቁርአን ከሐዲስ ነው የያዙት እነሱ ከያዙበት ከምንጩ ቅዱ እንጂ ከኔም አትቅዱ ከኢማሙ ሻፊዒም አትቅዱ ነዓም በሃይማኖት ላይ የሰው ንግግር ከአላህ Subhanahu Wa Ta'ala እና ከመልእክተኛው ንግግር ማስቀደም የለብንም አላህ Subhanahu Wa Ta'ala ከዚህ ነገር በከፍተኛ ሁኔታ ያስጠነቅቀናል لا تقدموا بين يدي الله በአላህ ፊት ለፊት ቀደም አትበሉ እንደዚሁ በመልእክተኛው ከመልእክተኛውም ቀደም አትበሉ ይህ ማለት ምንድነው የአላህ ንግግር እያለ የመልእክተኛው ንግግር እያለ የራስን ሐሳብ ቀዳሚ አድርጎ መውሰድ የሌሎችን ሐሳብ ቅድሚያ መስጠት ይህ ትክክል አይደለም ተቅዲሱል ዑለሞች የማይሳሳቱ አድርጎ መያዝ ትልቅ ስህተት ነው ነዓም ይህንን እያልን ያለነው ማን ላይ ነው ሰለፎች እንኳን ቢሆኑ ከሰለፉ ሷሊህ ነብዩ ሰለላሁ ዐለይሂ ወሰለም ከመሰከሩላቸው የትልልቅ ዘመን ትልቅ ትሩፋት ያለባቸው ዘመኖች ውስጥ እንኳን ያሉትን ቢሆን ከተሳሳቱ በስህተታቸው ላይ መከተል የለም ይያለን አብዱላህ ኢብኑ አባስ ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ የአባስ ኢብኑ አብዱል ሙጠሊብ ልጅ ማለት ነው እሳቸው ረዲየላሁ ዐንሁ ምን ይላሉ በዘመናቸው እሳቸው መልእክተኛው ዐለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ብለው ሲናገሩ አይ አንተ እንደዚህ አልክ እንጂ እኮ አቡበክር ረዲየላሁ ዐንሁ እንደዚህ ብሏል ዑመርም እንደዚህ ብለዋል ይሏቸው ነበር በዚህን ጊዜ ኢብኑ አባስ ረዲየላሁ ዐንሁ ምን አሉ እኔ ከሰማይ ድንጋይ ትወርድባቸዋለች ብዬ እፈራለሁኝ እኔ መልእክተኛው እንደዚህ አሉ እያልኳችሁ እናንተ አቡበክር ይሄን አለ ዑመር ይሄን አለ ትሉኛላችሁ ነው እንግዲህ ኢብኑ አባስ የተቆጡት በማን ነው መልእክተኛው ብለዋል እያሉ ዑመር ማለት እንግዲህ ሁለተኛው ኸሊፋ ማለት ነው ከአቡበክር ቀጥሎ አቡበክር ማለት ነብዩ ሰለላሁ ዐለይሂ ወሰለምን የተኩ ታላቁ ኸሊፋ እንደዚሁ አጠቃላይ ከኡማ ከሰዎች ሁሉ ከነቢያቶች ቀጥሎ ትልቅ ደረጃ ያላቸው አቡበክር ማለት ነው ነዓም አቡበክር ከመልእክተኛው ባልሰሙት ንግግር ላይ የራሳቸውን ኢጅቲሃድ አድርገው ሊፈርዱ ይችላሉ ዑመር ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ባልሰሙት ነገር ላይ የራሳቸውን ንግግር የራሳቸውን ኢጅቲሃድ ጥረት አድርገው ሊፈርዱ ይችላሉ ባልሰሙት ላይ ሌላ ሱሐባ ሰምቶት ሌላ ሱሐቢ አንድ ሱሐቢ ከሰማው በኋላ እንደዚህ ብሏል ሲባል ግን አቡበክር ብሏል ዑመር ብለዋል እንደዚህ አይነት ንግግር አይሆንም ማለት ነው ዛሬ ጊዜ ደግሞ ሌላ የመጣ ትልቅ በሽታ አለ ወጣቶቹ ጋር የመጣ በሽታ ማለት ነው ላይ ያሉትን ተቅሊድ አይቻልም እየተባለ ወይም በተሳሳቱት ነገር ላይ መከተል አይቻልም ወይም ደግሞ አይሳሳቱም ብሎ መውሰድ አይፈቀድም እየተባለ እዚህ ዛሬ ወጣቱ የሆነን የሱ ሼኽ ያለው ነገር ሁሉ ትክክል የሱ ሼኽ ካለው ነገር ውጭ ያለ የሚናገር ሁሉ ስህተት አድርጎ መውሰድ ይህ በዚህ ዘመን በጣም ወጣቱን የተጠናወተ ትልቅ በሽታ ነው አንድ ኡስታዝ አለው አንድ የሚያቀራ ወይም አንድ ሼኽ አለው ከዛ በዛ ጀማዓ ውስጥ ነው ከዛ በኋላ በዛ ሰው ምላስ ያልተናገረን ሁሉ ስህተት አድርጎ መውሰድ ይህ ትልቅ በሽታ ነው ለተቅሊድማ ሰው አይሳሳትም ብለን ለመያዝማ ታላላቆች እኮ እነ ኢማም ሻፊዒ እነ ኢማም አቡ ሐኒፋ እነ ኢማም ማሊክ እነ ኢማም አህመድ እነ ኢማም አልአውዛዒ እነ ኢማም ተውሪ እንደዚህ ይሻሉ ነበርኩ እነሱን መያዝ የተሻለ ነበር ግን ሰኽሮ የማይሳሳት የለም ነው የማይሳሳት የለም ስለዚህ አንድን ሰው የሐቅ ሚዛን ተደርጎ አይወሰድም በጣም ነውር ነው መጥፎ ነው አንድን ሰው የሐቅ ሚዛን አድርጎ አይያዝም አንድ ሰው የሆነ አካል በሐቅ ይለካል ሐቅን ከተናገረ ይያዝለታል ከሐቅ ውጭ ከተናገረ ይተዋል እንጂ አንድን ሰው የሐቅ ሚዛን አድርጎ መውሰድ ትክክል አይደለም ያ ሰው አንድ አካል በሐቅ ይመዘናል እንጂ ሐቅ በሌሎች አይመዘንም ሐቅ በሆነ አካል
አይመዘንም። በሐቅ ነው ያ አካል ሊመዘን የሚገባው ነገር ማለት ነው። ኢማሙ ዓሊ ረዲየላሁ ዐንሁ ሰሐቢዩ ዓሊ ማለት ነው ምን የሚል ንግግር አላቸው? እዕሪፍ ልሐቅ እውነትን እወቅ አንተ፣ ከዛ ተዕሪፍ አህለሁ ባለቤቱን ታውቃለህ። እውነትን ስታውቅ የእውነት ባለቤት ማን እንደሆነ እውነተኛ ታውቃለህ እንጂ በሰዎች እውነትን አትለካም። እገሌ የተናገረው ሁሌም እውነት ነው አትልም ማለት ነው። ይህ ሲባል ለዑለሞች ክብር አይሰጥም፣ የዑለሞች ንግግር ምንም ክብር የለውም ማለት አይደለም። ጠሪቀተል ኢስቲድላልን እንዴት መረጃን እንደሚያቀርቡ፣ ጠሪቀተል ኢስቲንባጥ እንዴት ከቁርአንና ከሐዲስ ውስጥ ለሆነ አህካም መረጃዎችን እንደሚያወጡ ናም ያ ትምህርት ይወሰድበታል። ራሱ የዑለሞች ንግግር መረጃ አይደለም። የዑለሞች ንግግር መረጃ ይመጣለታል እንጂ የዑለሞች ንግግር ራሱ መረጃ ሆኖ አይወሰድም። ከቁርአንና ከሐዲስ ካለ ቁርአንና ሐዲሱ ነው የሚያዘው ማለት ነው። ስለዚህ ወንድሞች፣ እህቶች፣ አባቶች፣ እናቶች በዚህ ጉዳይ ላይ ተቅዲስ አልዑለማ መኖር የለበትም። አንድ ዓሊም ሊሳሳት ይችላል፣ ተሳስቷል፣ ሐቁ በዚህ ነው ከተባለ መቀበል ነው ያለብን። በተለይ ወጣቶች የሆነ የቡድን መሪ የሆነ አካል የቡድናችን መሪ ወይም በአንድ ተሰብስበን የምንቀራበት ሼክ ይሆንና ከዛ እሱ ካለው ንግግር ውጭ መውጣት ሐቅን ደግሞ በዛ በሰው ብቻ መመዘን ይሄ ትክክል ያልሆነ ተግባር ስለሆነ ይህንን መጠንቀቅ አለብን። ሚዛናዊ ሆነን ልንይዘው ይገባል። ዑለሞችን ተቅዲስም አናደርግም፣ በጣም ዝቅ አድርገንም አንመለከትም። በዚህ መካከል የሚገባቸው ክብር ይሰጣቸዋል። ከተሳሳቱ መረጃ ከሌላቸው መረጃው እንጂ የሚያዘው የነሱ ንግግር አይደለም እላለሁ። ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅማዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።